እመቤቴ ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአንተ አምናን የምትገባ ሴት አይደለች። የዚህን ያለው ምትወድ የዚህን ያለው እንደናት እንዳያችሁ የምፈልጉት ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉም ነገር ከኋላ የሚወራው አንቺም ዛሃር አምናለች። ልጅ አትበይ። ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ነው። ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገ ህይወትን የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክለው። አምናለች። እንዳትከተኝ። ከኋላ የመጣ አይን አወጣ እንዲሉ የአያቴ ሴማን ድጋፍ ምርኮዝ አድርጋ ሴቶቹ ጭስስ ብለው ጨርቃቸውን ጥለው ከዚህ ቤት ውልቅ እንዲሉላት እያሰበች ትመስላለች። የአምነንን ኮት ከበር አውጥታ ጥላለች። ቤሌን ስትመጣ ስላየቻት ቤሌንም የአምነንን ኮት ወድቆበት መስሏት ወደ ክፍሉ ለማስገባት ይዛ ግብት ስትል ራስ ከግር ሆነው ተጠማጥመው ተኝተው ታገኛለች። ይህንን መቋቋም ያልቻለች ቤሌን አልቅሳ ኮቱን ወርውራ ወደ ውጭ ትወጣለች። ታዲያ ከአቅሟ በላይ የሆነባት ቤሌን ራሷን አዙሮት ደረጃ ላይ ይጥላታል። ታዲያ ደረጃ ላይ ወድቃም ቤተሰቡ ተሰብስቦ ምን ሆና ነው፣ እንዴት ሆና ነው፣ እንዴት ወደቀች የሚለውን ጥያቄ በአእምሮ እያብሰለሰሉ ያለ ቤሌን እንደ እንቅልፍ ብንን ብላ ተነስታ የድሮ ትውስታ ይመለሳል። ድሮ ሲያወስታውስም ከደረጃ ላይ የወረወረቻት ጄሪ ነበረችና በአእምሮ አጋጨለባት። ከዛ ቤት ምን ብላ እንደወረወረቻት ትዝ አላት። እያለቀሰችም ለእናት ዛሃራ እባክሽን ወደ ክፍሌ ውሰጂኝ ትላታለች። ታዲያ እናት ዛሃራም ወደ ክፍሏ ተወስዳታለች። ወዲያቸውን ሲያወሩም ጄሪ እንደወረወረቻት ያወራሉ። ይቺ መጥፎ ሴት፣ ይቺ ተንኮለኛ እያሉም በውስጣቸው ይነጋገራሉ። ታዲያ አልቅሰው ተላቅሰው ከጨረሱ በኋላ አምነን መጥቶ አይዞሽ ወደ ቀደመ ነገርሽ ተመልሰሻል ይላታል። ምክንያቱም አምነን እያለቀሰች ስትሄድ ትውስታዋ እንደተመለሰች ለቤተሰቡ ነግሯቸው ነበርና። በሌላ በኩል ደግሞ አያቴ ሴማና የማሪያ አባት አምነንና ማሪያ ተጋብተው ማየትን ይፈልጋሉ። ታዲያ አምነንን ተንከባከባት፣ የልጅነት ጓደኛ ናት እያሉ ማቅረብን ተያይዘዋል። በቀጥታ ሚስት ትሁን ብለው ለምን አልነገሩትም? ምክንያቱም እራሱ መወሰን እንዳይችል ነገሮችን በዙሪያ ጥምጥም ሄደው እሱም ሼም ይዞት እንዲገባ የፈለጉ ይመስላል። ምክንያቱም አባትየውም በውለት አሳቦ ልጄን ተንከባከብልኝ አንተን ብላን የመጣችው እያለውም ይገኛል። ታዲያ ዛሬ ቤሌን ደስ ብሏታል። ምክንያቱም ትውስታዋ ተመልሷል። አምነንም ነይ እንውጣ እንዝናና ብሎ ይዟት ወጥቷል። ታዲያ እቤት ውስጥ ደግሞ ማሪያ፣ ጄሪ ሁለታቸውም እንዴት ይዟት ሊወጣ ይችላል እኛ እያለን ብለው እርመጥመጥ ይላሉ። ጄሪ ሚስት ነኝ ትላለች። ማርያም ደግሞ አሁን የመጣች ነገሩን ደርሳ ቶሎ ሚስት የመሆን እቅዷን የማሳካት ህልሟን እያጣጣፈች ትገኛለች። ምክንያቱም አምነንን የራሷን ማድረግ ተያይዘዋለችና። ታዲያ አያቴ ሴማ ደግሞ ነገሮችን ውስብስብ እያደረገች ትመስላለች። ምክንያቱም ወይም ደግሞ እሷ በቶሎ ነገሩን ፈታ ነገሩን ግልጽ አላደረገችውም። በውስጧ ብቻ ተጣልተው ጄሪም እንድትወጣ ልብስሽን ይዘሽ ውጭ እያለቻት ነው። በሌላ በኩል ደግሞ ከአብሮ አደጓ ከጎረቤቷ ከቅርብ ሰዋ ጋር እንግዲህ የሚቀራረቡት ከማሪያ አባት ጋር ልጅ አስተዋይ ነች እያለች የአምነን ሚስት እንድትሆን በጣም ፈልጋለች። ታዲያ ማርያም ይሄም የልብ ልብ ሰጥቷት ነው ቤሌንንም ጄሪንም አናዳቸው ከቤት እንዲወጡ ፍላጎት ያላት ማለት ነው። ጄሪም ደግሞ ትውስታዋ በመመለሱ በጣም ተበሳጭታለች ማለት ይቻላል። ምክንያቱም ቤሌን ይሄንን ሁሉ ተናግራ እንዳትበቀላ ትፈራለች። ለምን ዝም አለች? ዝምታዋ ራሱ አስፈርቷታል። ምክንያቱም ዝምታ ከመናገር በላይ ኃይል አለውና እያሰበችም ትገኛለች። እንዴት ዝም አለችኝ? ለመበቀልስ እንዴት አላሰበችም? እያለች ውስጧን እየተርመጠመጠች ትገኛለች። ታዲያ በዚህ መሀል አባትየው ደግሞ አምነንን እባክን ልጄ አንተን ብላ ነው የመጣችው እናንተ ተንከባከብልኝ እያለ በውለታ ድሮ ያደረገለትን እያሰበ ዛሬ
በሁለት ታጥሮ እንዲሆን አስቧል ማለት ነው። ታዲያ አያቴ ሴማና ልጅቷም እንግዲህ ተማክረዋል። ከዚህ ቤት የትም ንቅንቅ ጥሎሽ እንዳይሄድ ተከታታዩ ሁልጊዜም ከጎኑ ሁኝ ትላታለች። ከወይዘሮ ዛሃራ ጋር ሲነጋገሩም እንግዲህ አምነን የሰማው ሌላ ጉድ ነበረ። ምክንያቱም ቤሊን ብዙ መስዋዕትነት እየከፈለች እንደሆነ ይሰማል ማለት ነው። ታዲያ ይሄንን እንግዲህ ራስ ያስተካክለዋለሁ ብሎ ተበሳጭቷል። ምክንያቱም በራሱ እንዳይወስን በራሱ ብዙ ነገሮችን እንዳያደርግ እስካሁን በግልጽ አለመነገሩ ውስጡን ቆጭቶታል አምነን። ታዲያ ፎክሮም በቃ ተውኝ ብሎ ተበሳጭቶ ወጥቷል። ታዲያ አሁንን ቀጣይ ጄሪ ምን ሊያደርጋት ይችላል? ምክንያቱም ብዙ ነገሩን ሚስጥሩን ተዘርግፎ ሰምቷል ማለት ነው። ስለ ልጁ ጉዳይ ስለ ውርጃውም ይሁን እንዲሁም ደግሞ ቤሌን ስለገፈተረቻት ማለት ነው። ውድ ተመልካቾቼ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ የክብር ግብዣዬ ነው። በሌላ ቪዲዮ እስከምንገናኝ ቻው።